ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዛሬ ዩኒት 4ን እንጀምራለን። ዲተርሚናንትስ ኤንድ ዜር ፕሮፐርቲስ። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ዲተርሚናንትስ ኦፍ ማትሪስስ ኦፍ ኦርደር 2 ዩኒት አውትካምስ by the end of this unit you will be able to እንግዲህ ይሄንን ዩኒት ከጨረሳችሁ በኋላ no minor and cofactor of a matrix ማይነር ምን እንደሆነ ኮፋክተር ኦፍ ኤ ማትሪክስ ምን እንደሆነ ታውቃላችሁ ማለት ነው። ኢቫሉዌት ዲተርሚናንት ኦፍ ኤ ማትሪክስ የ2 by 2 ይሁን የ3 by 3 ማትሪክስን ከዛ በላይ እንኳን በእናንተ ሌቭል የለም ዲተርሚናንትን እንዴት ማግኘት እንደምትችሉ ትረዳላችሁ ማለት ነው። አንደርስታንድ ፕሮፐርቲስ ኦፍ ኤ ዲተርሚናንት እንዲሁም የዲተርሚናንት ባህሪያት ምን እንደሚመስል እሱንም ታያላችሁ። አፕላይ ፕሪንሲፕልስ ኦፍ ዲተርሚናንት ቱ ኮምፒውት ኢንቨርስ ኦፍ ኤ ማትሪክስ እንግዲህ ዲተርሚናንትን ተጠቅመን የማትሪክስን ኢንቨርስ እንዴት እንደምናገኝ ታያላችሁ ማለት ነው። ዩዝ ክራመርስ ሩል ቱ ሶልቭ ሲስተም ኦፍ ሊኒየር ኢኩዌሽንስ እንዲሁም ክራመርስ ሩልን ተጠቅመን ሲስተም ኦፍ ሊኒየር ኢኩዌሽንስን ሶልቭ እናደርጋለን። እንዲሁም አፕላይ ዲተርሚናንት ኮንሰፕት ቱ ሶልቭ ሪል ወርልድ ሲቹዌሽንስ ይሄንን ዲተርሚናንት ኮንሰፕት ሪል ወርልድ ሲቹዌሽንም ላይ አፕላይ እናደርጋለን። አብራችሁን ቆዩ። ኤቭሪ ስኩዌር ማትሪክስ ካን ቢ አሶሲኤትድ ዊዝ ኤ ነምበር ኮልድ ኢትስ ዲተርሚናንት። እዚህ ጋር ትኩረት የምትሰጡት ለስኩዌር ማትሪክስ ነው። ማትሪክሱ ሁልጊዜ ምን መሆን አለበት? ስኩዌር መሆን አለበት ማለት ነው። ስለምን ለማውራት? ስለ ዲተርሚናንት ለማውራት ማለት ነው። ዲተርሚናንት ደግሞ ምንድነው? ኢትስ ኤ ነምበር። እሺ፣ ኢትስ ኤ ነምበር ዜሮ ሊሆን ይችላል፣ ፖዚቲቭ ቁጥር ሊሆን ይችላል፣ እንዲሁም ኔጌቲቭ ቁጥር ሊሆን ይችላል ማለት ነው። ዲተርሚናንት ቁጥር ነው። ፍራክሽን ሊሆን ይችላል፣ ማንኛውም ቁጥር ሊሆን ይችላል ማለት ነው። ዲተርሚናንትስ ኦከር ኢን መኒ ማቴማቲካል ቶፒክስ ብዙ ማቴማቲካል ቶፒክስ ላይ ዲተርሚናንት ይነሳል ማለት ነው። ወደዛው እንሂድ። The coefficients in system of linear equation are often represented by matrices። ይሄንን እንግዲህ ዩኒት 3 ላይ አይተናል እንዴት ሪፕሬዘንት እንደሚደረጉ ማለት ነው። ለምሳሌ x - y = 10 2x + 5y = 20 ቢሆን እንግዲህ ኮኤፊሽንት ማትሪክሱን በዚህ መልኩ ማስቀመጥ እንችላለን። 2 5 አድርገን በዚህ መልኩ ኮኤፊሽንቶቹን በመውሰድ እዚህ ጋር 1 ነው፣ እዚህ ጋር ኔጌቲቭ 1 ነው፣ እዚህ ጋር 2 ነው፣ እዚህ ጋር 3 ነው። በዚህ መልኩ እናስቀምጣለን። and the determinant can be used to solve systems of linear equations። ይህ ዲተርሚናንቱን ተጠቅመን ምን ማግኘት እንችላለን ማለት ነው? ለሲስተም ኦፍ ሊኒየር ኢኩዌሽኖቹ ሶሉሽን ማግኘት እንችላለን ማለት ነው። if the coefficient ማትሪክስ ኢዝ አን ኢንቨርተብል ማትሪክስ እንግዲህ ይሄ ኮኤፊሽንት ማትሪክሱ ግን ምን መሆን አለበት ማለት ነው? ኢንቨርተብል መሆን አለበት ማለት ነው። ኢንቨርተብል ማለት ምን ማለት ነው? ኢንቨርስ ያለው ማለት ነው። እንግዲህ ኢንቨርስ የሌላቸው ማትሪክሶችም እንዳሉ አይተናል። ነገር ግን ይሄ ዲተርሚናንት ሜቶዱን ስንጠቀም ያ ኮኤፊሽንት ማትሪክስ ምን ሊኖረው ይገባል? ምን ሊሆን ይገባል ማለት ነው? ኢንቨርተብል ወይም ኢንቨርሱ ሊገኝለት የሚችል የማትሪክስ አይነት መሆን አለበት። In this unit, determinants of a matrix, basic properties of determinant will be discussed and some application of determinants in solving systems of linear equations will also be given ይለናል ማለት ነው። አሁን ተመልከቱ። ለምሳሌ x - y እኩል ይሆናል 10 x + y = 2 ይሄ ቢሆን ከዚህ ላይ 1 - 1 የሆነ ኮኤፊሽንት ማትሪክስ መፍጠር እንችላለን። የዚህን ዲተርሚናንት እንዴት ነው ማግኘት የምንችለው? የዚህን ዲተርሚናንት እንግዲህ ከዚህ ላይ ነው ያመጣው አይደለ? ከዚህ ሲስተም ኦፍ ሊኒየር ኢኩዌሽን ነው ያገኘነው። ይሄን ዲተርሚናንት ተጠቅመን እንዴት የዚህን ሶሉሽን ማግኘት እንችላለን የሚለውን እናያለን። ሌላ ደግሞ እንደዚሁ ኖርማል አንድ ማትሪክስ ብንወስድ ለምሳሌ ይሄንን ሮ በሆነ ቁጥር ባበዛው ወይም ደግሞ ሙሉ ማትሪክሱን በሆነ ቁጥር ባበዛው ዲተርሚናንቱ ላይ የሚመጣው ኢፌክት ምንድነው? ትራንስፖዝ ባደርገው ለምሳሌ ይሄንን ትራንስፖዝ ባደርገው ዲተርሚናንቱ ላይ የሚመጣው ኢፌክት ምንድነው? የመሳሰሉትንም እናያለን ማለት ነው። አክቲቪቲ 4.1 ኮንሲደር ዘ ስኩዌር ማትሪክስ። ይሄን ስኩዌር ማትሪክስ ኮንሲደር አድርጉ ይለናል። ሰፖዝ AD - BC is different from 0 show that A is invertible and find A inverse ይለናል። እንግዲህ ዩኒት 3 ላይ ምን አይተናል? A times A inverse ምን ይሰጠናል? አይደንቲቲ ማትሪክስ እንደሚሰጠን እናውቃለን። አሁን ኤ ኢንቨርስን ምን ብለን እንወክለው? EF GH ብለን እንወክለው። በዚህ እንወክለው ማለት ነው። ስለዚህ ማትሪክስ A B C
ዲ ነው ሲባዛ ኤ ኢንቨርስ ኢ ኤፍ ጂ ኤች ይሄ ነው። አይደንቲቲ ማትሪክሳችን 2 × 2 ነው። 1 0 0 1 ይሆናል ማለት ነው። ስለዚህ ከዚህ ላይ የነዚህን ቫልዩ መፈለግ የኢን የኤፍን የጂን እና የኤችን ማለት ነው። ሶ የመጀመሪያው ስራችን ይሄንን ማባዛት ነው። እናባዛው። ስለዚህ ይሄንን እንወስድና በዚህ እናበዛለን። ምን እናገኛለን? ኤ ታይምስ ኢ ኤኢ ፕላስ ቢ ታይምስ ጂ ይሆናል ማለት ነው። ኤኢ ፕላስ ቢ ታይምስ ጂ ይሄ ይሆናል። ቀጥሎስ ኤ ታይምስ ኤፍ ኤ ኤፍ ፕላስ ቢ ታይምስ ኤች ይሆናል። አሁን ደግሞ እዚህኛው ላይ እንመጣለን ማለት ነው። በተመሳሳይ መንገድ ሲ ታይምስ ኢ ፕላስ ዲ ታይምስ ጂ ይሆናል። ይሄኛውስ ሲ ታይምስ ኤፍ ፕላስ ዲ ታይምስ ኤች ይሄ ይኖረናል ማለት ነው። እኩል ይሆናል 1 0 0 1። እሺ አሁን እነዚህ ሁለት ማትሪክሶች እኩል ከሆኑ ይሄ የግድ ከማጋ እኩል መሆን አለበት? ከአንድ ጋር እኩል መሆን አለበት። ስለዚህ ኤኢ ፕላስ ቢ ታይምስ ጂ እኩል ይሆናል 1። እዚህ ጋር አንድ ኢኩዌሽን አለን ማለት ነው። ሌላስ ይሄኛው ደግሞ እንደገና ይሄኛው ከማጋ እኩል መሆን አለበት? ከዜሮ ጋር። ስለዚህ ኤ ታይምስ ኤፍ ፕላስ ቢ ታይምስ ኤች ኢዝ ኢኳልስ ቱ 0 ሌላ አንድ ኢኩዌሽን አለን ማለት ነው። እንደገና ይሄኛውንም ውሰዱ። ይሄ ከማጋ እኩል መሆን አለበት? ከዜሮ ጋር እኩል መሆን አለበት። ስለዚህ ሲ ታይምስ ኢ ፕላስ ዲ ታይምስ ጂ ኢዝ ኢኳልስ ቱ 0 ይሆናል። የመጨረሻ ይሄኛው ደግሞ ከአንድ ጋር እኩል መሆን አለበት ማለት ነው። ስለዚህ ሲ ታይምስ ኤፍ ፕላስ ዲ ታይምስ ኤች ኢዝ ኢኳልስ ቱ 1 ይሆናል ማለት ነው። አሁን እንግዲህ አራት ኢኩዌሽን አለን። ሶልቭ ወደ ማድረግ እንሂድ። እንግዲህ የምንፈልገው የኢ የኤፍ የጂ እና የኤችን ቫልዩ ነው። ስለዚህ ምን እናድርግ? ይሄኛውን አንዱን እንውሰደው እዚህ ጋር ያለውን ማለት ነው። ከዛ ኢም የሚፈለግ ነው፣ ጂም የሚፈለግ ነው። ስለዚህ አንደኛውን ኢን ተርምስ ኦፍ ዘ አዘር እንግለጽ ማለት ነው። ሲኢ እኩል ይሆናል ማይነስ ዲ ታይምስ ጂ ይሆናል። ሁለቱንም ሳይድ ለሲ ብናካፍለው ይሄ ምን ይሆናል? ኢ ኢዝ ኢኳልስ ቱ ማይነስ ዲ ታይምስ ጂ ኦቨር ሲ ይሆናል ማለት ነው። አሁን ይሄንን ወስደን የት እንተካዋለን? እዚህኛው ውስጥ እንተካው፣ እዚህኛው ኢኩዌሽን ውስጥ ማለት ነው። ሶ ኤ እንበል እዚች ኢ ቦታ ላይ ይሄንን መተካት እንችላለን። ማይነስ ዲ ጂ ኦቨር ሲ ይሆናል ፕላስ ቢ ታይምስ ጂ እኩል ይሆናል 1 ይሆናል ማለት ነው። አሁን አያችሁ የምንፈልገው ጂን ነው። ጂን ኮመን ወደ ውጭ መውሰድ እንችላለን። ስለዚህ ጂን እዚህ ጋር እናውጣው። ሶ ይሄ ምን ይሆናል? ቢ ማይነስ ኤዲ ኦቨር ሲ ይሆናል ማለት ነው። እዚች ጋር እንምጣ። ኢዝ ኢኳልስ ቱ 1 አለው እንዳይረሳ። ኢዝ ኢኳልስ ቱ 1። እሺ ጂ ኢንቱ ሲን ኮመን ብንወስድ ምን እናገኛለን? ቢሲ ማይነስ ኤዲ ዘ ሆል ኦቨር ሲ ይሆናል ማለት ነው። እኩል ይሆናል 1። አሁን ሁለቱንም ሳይድ በምን እናብዛው? በሲ ኦቨር ቢሲ ማይነስ ኤዲ እናብዛው። ሁለቱንም ሳይድ ማለት ነው። አጠቃላይ እዚህ ጋር ስናይ ይሄኛው ቢሲ ማይነስ ኤዲ ይሄንን ያጠፋልናል። እቺኛዋ ሲ ደግሞ ከስር ስለሆነ ያለችው ይሄኛውን ያጠፋልናል ማለት ነው። ብቸኛ ማን ነው የሚቀረው? እዚህ ጋር ጂ ይቀራል። ጂ በአንድ ስናበዛው ይሄ ራሱ ይሆናል ሲ ኦቨር ቢሲ ማይነስ ኤዲ ይሆናል ማለት ነው። ኦር ይሄ እንዴት ሊጻፍ ይችላል? ጂ ኢዝ ኢኳልስ ቱ ማይነስ ሲ ኦቨር ኤዲ ማይነስ ቢሲ ይሆናል ማለት ነው። ቺን ቦታ ነው ያቀያየርኩት ኔጌቲቭ ዋን ከላይ ስላደረኩኝ። በዚህ መልኩ የጂን ቫልዩ አገኘን። አሁን የጂን ቫልዩ ካገኘን በኋላ እዚች ጋር በመተካት የኢን ቫልዩ ደግሞ ማግኘት እንችላለን። እሺ እንጀምር። እንግዲህ ጂ እዚህም አለ እዚህም አለ። ሶ እዚህኛው ጂ ቦታ ላይ ይሄንን እንተካለን ማለት ነው። ኢ ኢዝ ኢኳልስ ቱ ማይነስ ዲ ኦቨር ሲ ታይምስ ማይነስ ሲ ኦቨር ኤዲ ማይነስ ቢሲ ይሆናል ማለት ነው። ይሄ ይሆናል። ከዚህ ተመልከቱ፣ ይሄ ሲ በዚህ ሲ ይጠፋል፣ እቺ ኔጌቲቭ በዚህ ትጠፋለች። ስለዚህ ኢ ምን ይሆናል ማለት ነው? ዲ ኦቨር ኤዲ ማይነስ ቢሲ ይሆናል ማለት ነው። ይሄንን አገኘን። እንቀጥል።
እሺ አሁንም በተመሳሳይ መንገድ ምን እናደርጋለን ማለት ነው? ከዚህ ላይ ለአንደኛው ሶልቭ እናደርጋለን። ለኤፍ ሶልቭ እናድርግ። ለምሳሌ ኤኤፍ ኢዝ ኢኳልስ ቱ ኔጌቲቭ ቢኤች ይሆናል። ሁለቱንም ሳይድ ለኤ ባካፍል ኤፍ ምን ይሆናል? ማይነስ ቢኤች ኦቨር ኤ ይሆናል ማለት ነው። አሁን ይሄንን የኤፍ ቫልዩ እንይዝና እዚች ጋር እንተካታለን ማለት ነው። እዚች ጋር እንተካለን። ሶ ሲ ኢንቱ ማይነስ ቢኤች ኦቨር ኤ ፕላስ ዲኤች ኢዝ ኢኳልስ ቱ 1 ይሆናል። ኢዝ ኢኳልስ ቱ 1። አሁን እዚህ ጋር ማንን ኮመን መውሰድ እንችላለን? ኤችን ኮመን መውሰድ እንችላለን። ኤች ኢንቱ እንበል ዲ ማይነስ ቢሲ ኦቨር ኤ ይሆናል። እኩል ይሆናል 1 አሁን ከዚህ ላይ ኤች ኢንቱ ኤን ኮመን ብንወስድ ለሁሉም ኤዲ ማይነስ ቢሲ ኦቨር ኤ ይሆናል። እኩል ይሆናል 1 አሁን ሁለቱንም ሳይድ በምን እናብዛው? በኤ ኦቨር ኤዲ ማይነስ ቢሲ እናብዛው። ሁለቱንም ሳይድ ማለት ነው። እዚህ ጋር ተመልከቱ። ይሄ ኤዲ ማይነስ ቢሲ ይሄኛውን ያጠፋልናል። ይሄ ኤ ደግሞ በዚህ ይጣፋልናል። እዚህኛው ሳይድ ላይ ስንመጣ ደግሞ በአንድ ስለሆነ የተባዛው ይሄ እንዳለ እዛ ይሄዳል ማለት ነው። ስለዚህ ኤች ኢዝ ኢኳልስ ቱ ኤ ኦቨር ኤዲ ማይነስ ቢሲ ይሆናል ማለት ነው። ይሄ ይሆናል። አሁን ይሄን የኤች ቫልዩ አገኘን። እዚች ጋምተን እንተካለን ማለት ነው። ከዛ የኤፍን ቫልዩ እንፈልጋለን። እሺ ስለዚህ ይሄን ስሩት። ኤፍ ኢዝ ኢኳልስ ቱ ማይነስ ቢ ኦቨር ኤ ኤች ቦታ ላይ ምን እንተካለን? ኤ ኦቨር ኤዲ ማይነስ ቢሲ ይሆናል ማለት ነው። ይሄ ይመጣል። ስለዚህ ከዚህ ላይ እቺ ኤ በዚህ ትጠፋለች። ኤፍ ኢዝ ኢኳልስ ቱ ማይነስ ቢ ኦቨር ኤዲ ማይነስ ቢሲ። አሁን ሁሉንም መረጃ አግኝተናል። ከዚህ በኋላ ምን ማድረግ ነው ማለት ነው? ኦርጋናይዝ አድርጎ በማትሪክስ ፎርም መጻፍ። አሁን ሁሉም መረጃ ተሟልቷል። ቀጥታ ምን ማድረግ እንችላለን ማለት ነው? ማስቀመጥ እንችላለን። አሁን እዚህ ጋር አንድ ነገር ተመልከቱ። እዚህ ጋር እዩ ኤዲ ማይነስ ቢሲ አለ። ኤዲ ማይነስ ቢሲ አለ። እዚህ ጋርም ኤዲ ማይነስ ቢሲ አለ። ኤዲ ማይነስ ቢሲ አለ። ሶ ይሄ ኮመን ስለሆነ ወደ ውጪ ማውጣት እንችላለን ማለት ነው። ስለዚህ ኤ ኢንቨርስ እኩል ይሆናል ውጪ ላይ 1 ኦቨር ኤዲ ማይነስ ቢሲ። ይሄንን እናስቀምጥ። ከዛ እዚህ ጋር እዩ ኢኤፍ ጂ ኤች ነው። ኢኤፍ ጂ ኤች ሶ ከታች ያለው ኦልሬዲ ስለተወሰደ ከላይ ያሉትን እናስቀምጣለን ማለት ነው። እዚህ ጋር ምን ይኖረናል? ዲ። እዚህ ጋርስ ማይነስ ቢ፣ እዚህ ማይነስ ሲ፣ እዚህ ጋር ደግሞ ኤ ይኖረናል ማለት ነው። ኤ ይኖረናል። አሁን እዩ ወደ ዋናው ጥያቄ ልመልሳችሁ። ማትሪክስ ኤ የነበረው ማትሪክስ ኤ ቢ ሲ ዲ ነው የነበረው። ይሄ ነው የነበረው። አሁን ከዚህ በኋላ ምን ታደርጋላችሁ? ኤ ኢንቨርስ ኢዝ ኢኳልስ ቱ ኢንቨርስ ስትፈልጉ ማለት ነው። የመጀመሪያው ስራችሁ እነዚህ ሁለቱም ቦታ ማቀያየር። ኦኬ፣ እነዚህ ሁለቱም ቦታ ማቀያየር ምን ይሆናል ማለት ነው? እዚች ጋር ዲ፣ እዚች ጋር ኤ። ከዛስ እነዚህ ሁለቱም በኔጌቲቭ ማብዛት፣ ባሉበት ሆኖ በኔጌቲቭ ማብዛት። ጨርሰናል? አልጨረስንም። ይሄን በዚህ አባዙ፣ ይሄን በዚህ ምን ይሆናል? ኤዲ 1 ኦቨር እንበል ኤዲ ማይነስ እነዚህ ሁለቱን ደግሞ በዚህ አባዟቸው ማለት ነው። ቢሲ ይሆናል ቢሲ። ስለዚህ በዚህ መልኩ በቀላሉ ምን ማግኘት እንችላለን ማለት ነው? ኢንቨርስ ማግኘት እንችላለን። የግድ ይሄንን መንገድ ሁልጊዜ መከተል አለባችሁ ማለት አይደለም። እዩት። ከዚህ ላይ ይሄን በዚህ ስናበዛ ኤዲ እናገኛለን። ይሄ በዚህ ሲባዛ ቢሲ ይሆናል። ይሄን ሁለቱም ቦታ ስናቀያየር እዚህ ጋር ኤ ይሆናል፣ እዚህ ጋር ዲ ይሆናል። ይሄን ባለበት በኔጌቲቭ ስናበዛው ይሄ ይመጣል ማለት ነው። ስለዚህ በዚህ መልኩ ዲተርሚናንትን 2/2 ከሆነ ነው ልብ አድርጉ። የ2/2ን በአይናችሁ በዚህ መልኩ መስራት ትችላላችሁ። ቢ ሶልቭ ዘ ፎሎዊንግ ሲስተም ኦፍ ሊኒየር ኢኩዌሽንስ ይለናል። ይሄንን ማለት ነው። ከዚህ ላይ ሶልቭ ፎር ኤክስ ኤንድ ዋይ ማለት ነው። እንስራው። እሺ ምን እናርግ? አሁን ከዚህኛው ላይ ለኤክስ ኦር ለዋይ ሶልቭ እናርግ። ኤኤክስ ኢዝ ኢኳልስ ቱ ኢ ማይነስ ቢዋይ ይሆናል። ለኤ ብናካፍለው ይሄንንም ለኤ ብናካፍል ከዚህ ላይ ምን እናገኛለን? ኤክስ ኢዝ ኢኳልስ ቱ ኢ ማይነስ ቢዋይ
ዘ ሆል ኦቨር ኤ ይሆናል ማለት ነው። ዘ ሆል ኦቨር ኤ። አሁን ይሄንን የኤክስ ቫልዩ ወስደን እዚህኛው ውስጥ እንተካለን። እዚህኛው ውስጥ ሶ ሲ እንበል ኢንቱ እዚች ኤክስ ቦታ ላይ ይሄንን ነው የምንተካው። ኢ ማይነስ ቢዋይ ዘ ሆል ኦቨር ምን ኤ ፕላስ እዚህ ጋር ደግሞ ዲዋይ አለን። ዲዋይ እኩል ይሆናል ኤፍ። እሺ አሁን ሁለቱንም ሳይድ በኤ ብናበዛ ይሄ ምን ይሆናል? ሲኢ ማይነስ ሲቢ ዋይ ፕላስ ዲኤ ዋይ ኢዝ ኢኳልስ ቱ ኤፍኤ ይሆናል ማለት ነው። ምንድን ያደረግነው? ሲ ያው ይሄንንም ታበዛለች። ኤ ግን ከስር ስላለ ሁለቱንም ሳይድ በኤ አበዛሁት። እቺ ትጠፋለች፣ ኤ እዚህ ትመጣለች ማለት ነው። አሁን ለዋይ ነው ሶልቭ የምናደርገው። ልብ አድርጉ። እነዚህ ሁለቱም ብቻ እዚህ ሳይድ ላይ እናስቀር። ዲኤ ዋይ ማይነስ ቢሲ ዋይ እኩል ይሆናል ኤፍኤ ማይነስ ሲኢ ይሆናል። ይሄንን ወደዛኛው ሳይድ ስንወስደው ማለት ነው። አሁን ዋይ እዚህም አለ። ዋይን ኮመን እንውሰድ። ዋይን ኮመን ስንወስድ እዚህ ጋር ምን ይሆናል? ኤዲ እናድርገው። ዲኤ ማለት ያው ኤዲ ነው። ማይነስ ቢሲ ኢዝ ኢኳልስ ቱ ኤፍኤ ማይነስ ሲኢ። ዋይን ለብቻው ለማስቀረት ይሄንን ለምን ላካፍለው? ለኤዲ ማይነስ ቢሲ። ይሄኛውንም ለኤዲ ማይነስ ቢሲ ላካፍለው። ስለዚህ ይሄ በዚህ ተቃለለ። ማቀረ እዚህ ጋር ዋይ ኢዝ ኢኳልስ ቱ ኤፍ ታይምስ ኤ ማይነስ ሲ ታይምስ ኢ ዘ ሆል ኦቨር ምን ኤዲ ማይነስ ቢሲ ይሆናል ማለት ነው። ይሄ የዋይ ቫልዩ ይሆናል። አሁን ይሄንን የዋይ ቫልዩ ይዘን የት እንመጣለን? እዚች ጋር መተን መተካት ነው ለዋይ። ከዛ የኤክስን ቫልዩ እናገኛለን ማለት ነው። ስለዚህ እዚች ዋይ ቦታ ላይ ይሄንን እንተካ። ኤክስ ኢዝ ኢኳልስ ቱ ኢ ማይነስ ቢ እንበል እዚህ ጋር ዋይ ቦታ ላይ ኤፍ ታይምስ ኤ ማይነስ ሲ ታይምስ ኢ ኦቨር ምን ኤዲ ማይነስ ቢሲ ይሆናል ማለት ነው። ይሄ ይሆናል። ዘ ሆል ኦቨር ምን አለን እዚች ጋር ኤ አለች። እቺን ኤ እናርጋት ማለት ነው። እሺ ይሄ እኩል ይሆናል ኤዲ ማይነስ ቢሲን ኮመን ከወሰድን በኢ ይባዛል። ሶ ኤዲኢ ማይነስ ቢሲኢ ይሆናል። እንደገና ይሄ ማይነስ ቢ ይሄንንም ያበዛል ማይነስ ቢኤፍኤ ፕላስ ቢሲኢ ይሆናል ኦቨር እቺ ኤ ይሄኛውንም ታበዛለች ማለት ነው ከስር ሆና ኤ ኢንቱ ኤዲ ማይነስ ቢሲ። ምክንያቱም ተመልከቱ ይሄ ኤ ኦቨር ዋን ነው። ወደ ላይ ሲመጣ ወደ ማባዛት ስንቀይረው ምን ይሆናል? በዋን ኦቨር ኤ ማብዛት ማለት ነው ይሄ። እሺ እዚህ ጋር የሚጣፋ አለ ማይነስ ቢሲኢ በፖዚቲቭ ቢሲኢ ይጣፋል። ሌላ እዚች ጋር ኤ ያለች አያችሁ፣ እዚህ ጋርም ኤ ያለች። ይሄ እዚህ ጋር ያለው ኤ ሁለቱንም ያጠፋቸዋል ማለት ነው። ከዚህ ላይ ኤክስ እኩል ይሆናል ኤክስ ኢዝ ኢኳልስ ቱ ዲኢ ማይነስ ቢኤፍ ኦቨር ምን ይሆናል? ኤዲ ማይነስ ቢሲ ይሆናል ማለት ነው። ይሄ ይመጣል። አሁን ተመልከቱ እዚህ ጋር ምን አለ ከስር? ኤዲ ማይነስ ቢሲ አለ። እዚህ ጋርም ተመልከቱ ምን አለ? ኤዲ ማይነስ ቢሲ አለ ማለት ነው። From activity 4.1 you have found that A is invertible and its inverse is given by ይሄንን እንግዲህ በደንብ በስራ ሰርተን አምጥተናል። The solution set of the given system is ሶሉሽኑም ደግሞ ይሄ እንደሆነ አይተናል ማለት ነው። In both cases the number AD minus BC is involved and AD minus BC is called determinant of A. ምን እንለዋለን? እሱን determinant of A እንለዋለን ማለት ነው። The determinant of a square matrix of order 2 is defined as follows. Definition 4.1 እንግዲህ አሁን ስለ 2 by 2 ማትሪክስ ነው የምናወራው። ይሄ ዲተርሚናንት አፈላለግ የሚሆነው ልብ አድርጉ ለ2 by 2 ማትሪክስ ነው። ለሌላ ነው የምንጠቀመው ማለት ነው። ሌት ማትሪክስ A ማለት ነው። B a square matrix of order 2. The determinant of A እንዴት ይወከላል? በዚህ ዲት ኦፍ ብለን በዚህ ማትሪክሱን በማስቀመጥ ወይም አብሶሉት ቫልዩ በሚመስል በእንደዚህ አይነት መልክ ማስቀመጥ ማለት ነው። እዚህ ውስጥ ዲተርሚናንት ኦፍ ኤ ይሄም ዲተርሚናንት ኦፍ ኤ ተብሎ ነው የሚነበበው።
ኢዝ ዘ ነምበር ዲፋይንድ ባይ እንግዲህ ዲተርሚናንት ቁጥር እንደሆነ ተነጋግረናል። እንዴት ነው ዲፋይን የሚደረገው? በዚህ መልኩ ነው ዲፋይን የሚደረገው ማለት ነው። ለቱ ባይ ቱ ዲተርሚናንት ኦፍ እንላለን ኤ ወይም ዲተርሚናንት ኦፍ ኤ በዚህ መልኩ መወከል እንችላለን። ከዛ እነዚህ ሁለቱን ማባዛት a11 ታይምስ a22 ማይነስ እንልና ደግሞ እነዚህ ሁለቱን ማባዛት ማለት ነው። እነዚህ ሁለቱን ማባዛት ማናቸው? እነሱ a21 ታይምስ a12 ይሆናል ማለት ነው። ዲተርሚናንት ለቱ ባይ ቱ ማትሪክስ በዚህ መልኩ ካልኩሌት ይደረጋል። ኤግዛምፕል 1 2 3 4 ይሄ ቢሆን የዚህን ዲተርሚናንት ፈልጉ ብትባሉ ምን ይሆናል ማለት ነው? ይሄንን በዚህ ማባዛት 1 ሲባዛ በ4 4 ነው የሚሆነው። ማይነስ ብለን ደግሞ እነዚህ ሁለቱን ማባዛት ማይነስ 2 ሲባዛ በ3 6 ነው። ከዚህ ስናቀናንስ ኔጌቲቭ 2 ይመጣል። ኤግዛምፕል 1 ፋይንድ ዘ ዲተርሚናንት ኦፍ ኤ የዚህን ማትሪክስ ማለት ነው። እሺ የመጀመሪያ ስራችን በእንደዚህ አይነት መልኩ ነው የምናስቀምጠው። ኢዝ ኢኳልስ ቱ እንደዚህም ሊሆን ይችላል። ምርጫው የራሳችን ይሆናል ማለት ነው። ከዚህ በኋላ ምን እናድርግ? እነዚህ ሁለቱን ማባዛት 1 ሲባዛ በ4 ሲቀነስ ከዛስ እነዚህ ሁለቱን ደግሞ ማባዛት 3 ሲባዛ በ2 1 ሲባዛ በ4 4 ነው ሲቀነስ 3 ሲባዛ በ2 6 ነው። ስለዚህ ዲተርሚናንታችን ስንት ይሆናል? ኔጌቲቭ 2 ይሆናል ማለት ነው። ኤግዛምፕል 2 ሌት ማትሪክስ ኤ ይሄ ነው። ሌላ ኢፍ ዲተርሚናንት ኦፍ ማትሪክስ ኤ 0 ዲተርሚናንቱ 0 ከሆነ ፋይንድ ዘ ቫሉ ኦፍ ኤክስ ነው የተባልነው ማለት ነው። ስለዚህ አሁን እንደዚህ እናድርግ እንግዲህ ዲተርሚናንት ኦፍ ኤ የዚህ ዲተርሚናንት እንዴት ነው ካልኩሌት የሚደረገው? እንደዚህ ይሄንን በዚህ ከዚህ ጋር በማብዛት 1 ሲባዛ በኤክስ ፕላስ 1 ማይነስ ይሄን ደግሞ በዚህ በማብዛት 2 ሲባዛ በኤክስ። ነገር ግን ዲተርሚናንት ኦፍ ኤ ስንት ነው ተብለናል? 0 ኢዝ ኢኳልስ ቱ 0 እንላለን ማለት ነው። ኢዝ ኢኳልስ ቱ 0 ሶ ይሄ ምን ይሆናል? ኤክስ ፕላስ 1 ማይነስ 2ኤክስ ኢዝ ኢኳልስ ቱ 0 ኤክስ ማይነስ 2ኤክስ ማይነስ ኤክስ ነው የሚሆነው ፕላስ 1 ኢዝ ኢኳልስ ቱ 0። እዚህም ሳይድ ላይ ኤክስ እንደምር፣ እዚህም ሳይድ ላይ ኤክስ እንደምር። ይሄ በዚህ ይጠፋል። 0 ፕላስ ኤክስ ኤክስ ነው የሚሆነው። ኤክስ ኢዝ ኢኳልስ ቱ 1 እናገኛለን። ኤግዛምፕል 3 ፋይንድ ዘ ዲተርሚናንት ኦፍ i2 ይሄ 2 ባይ 2 ማትሪክስ ነው አይደንቲቲ። የእሱን ዲተርሚናንት ነው የተጠየቅነው ማለት ነው። ስለዚህ ዲተርሚናንት ኦፍ i2 እኩል ይሆናል ይሄም በዚህ አብዙ 1 ሲባዛ በ1 1 ነው ማይነስ ይሄም በዚህ አባዙ 0 ይሆናል። ስለዚህ ዲተርሚናንት ኦፍ i2 ስንት ይሆናል ማለት ነው? 1 ይሆናል ማለት ነው። እዚች ጋር ምናልባት አንድ ማየት ያለባችሁ ነገር ምንድነው? ይሄ ማትሪክስ ዲያጎናል ማትሪክስ ነው። አያችሁ? ዲያጎናል ማትሪክስ ከሆነ ቲፕ ልስጣችሁ። ዲያጎናል ማትሪክስ ከሆነ እንዲሁም ትሪያንጉላር ማትሪክስ ከሆነ ዲተርሚናንቱን ለማግኘት ምን ማድረግ ነው? ዲያጎናል ላይ ያሉትን ኤሌመንቶች ማባዛት ነው። ለምሳሌ 2 1 0 0 1 1 0 0 1 ይሄ ቢሆን ለምሳሌ የዚህ ዲተርሚናንት ምን እንደሚሆነው እነዚህን ብቻ ማብዛት ይሆናል ማለት ነው። እነዚህን ዲያጎናል ማትሪክስ ወይም ትሪያንጉላር ማትሪክስ ከሆነ አፐርም ሊሆን ይችላል ሎወርም ሊሆን ይችላል፣ ምንም ችግር የለም። ኤክሰርሳይዝ 4.1 ዲተርማይን ዘ ዲተርሚናንት ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪክስስ ይለናል። እሺ ከዚህ እንነሳ እንግዲህ ዲተርሚናንቱን በዚህ እንወክለው እኩል ይሆናል። ምን እንደምናደርገው ይሄንን በዚህ ማባዛት 1 ሲባዛ በ4 4 ሲቀነስ ይሄን ደግሞ በዚህ ማባዛት 1 ሲባዛ በ2 2 ይሆናል። ስለዚህ ዲተርሚናንት ኦፍ ኤ ስንት ይሆናል? 2 ይሆናል ማለት ነው። 2 ቢም ላይ በተመሳሳይ ማለት ነው። ዲተርሚናንት ኦፍ ማትሪክስ ቢ እኩል ይሆናል ይሄንን በዚህ አባዙት 5 ይሆናል ማይነስ ይሄን ደግሞ በዚህ ስናባዛ 2 ሲባዛ በ3 6 ይሆናል። ስለዚህ የማትሪክስ ቢ ዲተርሚናንት ስንት ይሆናል? ኔጌቲቭ 1 ይሆናል ማለት ነው። እሺ ይሄ ደግሞ እንደምታዩት ምንድነው ዲያጎናል ነው። ስለዚህ ዲተርሚናንታችን ምን ይሆናል? ዲተርሚናንት ኦፍ ማትሪክስ ሲ 4 ይሆናል። 2 ሲባዛ በ2 ወይም መስራት ነው እንግዲህ ቀጥታ ባለበት 2 ሲባዛ በ2 4 ሲቀነስ 0 4 ይሆናል። ሁለተኛ ጥያቄ ዲተርማይን ዘ ዲተርሚናንት ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪክስስ። እንግዲህ እዚህ ጋር ተመልከቱ። አሁን ይሄን ስታዩ 1 1 ኤክስ ነው። ይሄን በ2 ብናበዛው ምን እናገኛለን? 2 2 ኤክስ። እዚህ ጋር አያችሁ 2 2 ኤክስ። ስለዚህ ይሄኛውን በሆነ ቁጥር ስናበዛ ይሄኛውን አገኘን። ከዚህ ላይ ምን መረዳት እንችላለን ማለት ነው? የዚህ ዲተርሚናንት 0 ነው የሚሆነው ማለት ነው። የዚህ ዲተርሚናንት 0 የዚህ ዲተርሚናንት ምን ይሆናል? 0 ይሆናል። በስራ እንየው 1 ኤክስ
2 ኤክስ። የዚህን ዲተርሚናንት ለማግኘት እንደተለመደው ምን እናደርጋለን? ይሄንን በዚህ ማብዛት ይሆናል የመጀመሪያ ስራችን። 1 ሲባዛ በ2 ኤክስ 2 ኤክስ ይሆናል። ከዛስ ማይነስ ብለን ደግሞ እነዚህ ሁለቱን ማባዛት 2 ሲባዛ በኤክስ 2 ኤክስ። ይሄን አቀናንሱ። ውጤቱ ስንት ይመጣል? 0። እሺ ይሄኛውን ተመልከቱ። ይሄም ዲያጎናል ነው። ኤክስ 0 0 ኤክስ ዲተርሚናንቱ በዚህ ይወከላል። እንግዲህ ዲያጎናል ስለሆነ ሲምፕሊ ኤክስ ታይምስ ኤክስ ስኩዌር ይሆናል ማለት ነው። ወይም ምን ማድረግ ትችላላችሁ? ይሄም በዚህ አባዙት። ኤክስ ታይምስ ኤክስ ኤክስ ስኩዌር ሲቀነስ 0 ሲባዛ በ0 0። ስለዚህ ውጤታችን ኤክስ ስኩዌር ይሆናል። እሺ ሲ ላይ ደግሞ ይሄ ማትሪክስ ተሰጥቶናል። 1 ኤ 0 2 የዚህን ዲተርሚናንት ነው የተጠየቅነው። እንግዲህ ይሄ ሎወር ትሪያንጉላር ነው፣ አያችሁ፣ አፐር ትሪያንጉላር ነው። ሲምፕሊ ይሄን ሁለቱን ማብዛት ነው የሚሆነው። ስንት ይሆናል? 2 ይሆናል ማለት ነው። በስራ እንየውም ካላችሁ 1 ሲባዛ በ2 2 ነው። ማይነስ 0 ሲባዛ በኤ 0 ነው። ስለዚህ ዞሮ ዞሮ ዲተርሚናንቱ 2 ይሆናል። ሶስተኛ ጥያቄ ሌት ማትሪክስ ኤ ይሄ ቢሆን እና ዲተርሚናንቱ ምንድነው ይለናል እዚህ ጋር 0 ዲተርማይን ዘ ቫልዩ ኦር ቫልዩስ ኦፍ ኤክስ ይለናል ማለት ነው። ስለዚህ የዚህን ዲተርሚናንት እንፈልግ መጀመሪያ። እንግዲህ ዲተርሚናንት ኦፍ ማትሪክስ ኤ እንዴት ነው ካልኩሌት የሚደረገው? ይሄንን በዚህ ማብዛት 3 ታይምስ ኤክስ 3 ኤክስ ይሆናል። ይሄን ደግሞ በዚህ አባዙት። 1 ሲባዛ በኤክስ ማይነስ 1 ማይነስ እንበል በብራኬት ውስጥ ኤክስ ማይነስ 1 ይሆናል። ይሄ ዲተርሚናንት ስንት ነው ተብለናል? 0 ነው ተብለናል። ኢዝ ኢኳልስ ቱ 0 እንላለን። ሶ እዚህ ጋር እዩ 3x እቺ ኔጌቲቭ ልብ አድርጉ፣ ሁለቱንም ነው የምታበዛው። ይሄንንም ኤክስንም ኔጌቲቭ አንድንም ኔጌቲቭ ሲባዛ በኤክስ ኔጌቲቭ ኤክስ ይሆናል። ኔጌቲቭ ሲባዛ በኔጌቲቭ 1 ፖዚቲቭ 1 ይሆናል። ኢዝ ኢኳልስ ቱ 0። አሁን ኤ 3x ማይነስ ኤክስ 2x ነው የሚሆነው ፕላስ 1 ኢዝ ኢኳልስ ቱ 0። አሁን ይሄንን 2x ኢዝ ኢኳልስ ቱ ማይነስ 1 ማለት እችላለሁ ከሁለቱም ሳይድ ላይ አንድ ቀንሼ ማለት ነው። አሁን ኤክስን ለብቻው ለማስቀረት ይሄንንም ለሁለት እናካፍል። ይሄ በዚህ ተቃለለ። ከዚህ ላይ የኤክስ ዋጋ ስንት ይሆናል? ኔጌቲቭ 1 ሁለተኛ ይሆናል።